ነፃነት ኮሜንት አድርጉ ፕሊስ። እኔ ያየሁት እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮሜንት ላይ ንገሩኝ። ልተዋት ወይስ ለሽኛል በሞት እኔ በሞት ምን ትጠቀሚያለሽ? ተዋት። ይኸው ልጆቹን ጻፉ ኑና ተናገሩ እያለቻቸው ነው። እቺ ልጅ አሁን አረብ ሀገር ነው ያለችው። ልጆቹ እሷ ጋር ነው ያሉት። ለመናገር እንደዚህ እንትን ካሉ ሁሉም ሰው እንደ ልጆቹ እንዲህ ታደርጋለች። እንደውም የምታስጠጋት የነበረችው ሄለ የምትባለው ባለትዳሯ ራሱ ልጆቹ ለምን አትፋችን ብላ ደውላ እሷንም ቀየረችብኝ አለች። እንደገና ምኑ ነው የምትቀይርባት? እዚህ ላይ ያየች ህፃናቶቹም ልጆቹም እንደዚህ ወንዶች ነው ይሄ ስቶሪ የሚያውቁት። የሆነ ወንድ ሲመጣ ማሚ ቤት አለች ሊሏቸው መስሏቸው የለችምና አለች የሚል መልስ ነው የሚያዘጋጁት። ገባችሁ? እኔ የናቴ ወይ የአባቴ ሴት ወይ ወንድ ሲመጡ አለችና የለችም ለማለት እዚህ ምድር ላይ ነው የተፈጠርኩት። ዳሽና ማይ አንዴ ለጠየቀችሽ ጥያቄ የምናሰራታለሽ እሷ ስም ጠርታ ከሌ መጣሽ የኔ ስራ በወንኩሳት ይቀሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆነ አላውቅም ነበር። አሁን እየሰማው ነው አክቹሊ ያ እናንተ እኮ ናችሁ ይዛቻቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ ማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻቸዋለሁ፣ አግኝቻቸዋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ዘሪሁን ማን ነው አለቻት። ስም ጥቀሽ ስላለቻት ዘመዴ ነው ብለሽ ሌላ ነገር እንደዚህ መርፌና ክር ሆነሽ አገኘሁሽ። እሱ ዝምድና ነው ወይ? በእናንተ ዝምድና እንደዛ ነው ወይ ብላ የዝምድናን አካሄድ በየቄው በየአካባቢው በየቤቱ ባህል አለኩ፣ በየቤቱ ሃይማኖት አለኩ። ጋይስ ይሄን ሃይማኖት ህገ መንግስትና ግን እንዴ አሁን ዘሪሁን አሁን ሁልሽም ቀጥ በይ ካለሽበት ዮጋ ስታይል ታፕታፕ ብቻ አድርጉ። ቴክስት አቆም። የዘሪሁንን ታሪክ የዝምድና አቆጣጠር እንዴት ነው የምቆጥሩት? አንዳንዱ ከምጅላት ነው የሚጀምረው ዝምድና ሲቆጥር። ምጅላት፣ ንጅላት፣ መጀለጥ፣ መገረጥ ከዛ ወደ አክስትና አጎት ይመጣል። አንዳንዱ ደግሞ አክስቴ አጎቴ ምናምን ብሎ ይጀምራል። እንግዲህ በየቤታችሁ እንዴት እንደምትጀምሩ። ዘሪሁን ምን አይነት ዘመዳቸው ነው? አሁን ነው እንግዲህ ስም ጥሪ ያለችው እሷ ናት። እንደኔ ስም ጠርተሽ አውሪ አለቻት። ሀቢባ ደግሞ ስም ጥሪ ብላሻለች፣ ጥሪ አለቻት። ይሄዋ ሲጠራ ይሄ ይመጣል ስሙ ዝጋ ከሌ መጣሽ የኔ ስራ በወንኩሳት ይቀሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ ቆይ ወደ ኋላ መልሼው ነው ኢንተረስቲንግ ሰስፔንስ የሆነ ሞመንት ስለሆነ ስሙት። የአያታችን ዘመዶች ናቸው። አያታችን ልጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆነ አላውቅም ነበር። አሁን እየሰማው ነው አክቹሊ ያ እናንተ እኮ ናችሁ ይዛቻቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ ማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን። ከዘሪሁን በፊት ግን እዚህ ጋር ማየት ያለባችሁ ሙክታርና ጂኒን ያሉት የመጀመሪያው ስም እነሱ የመጡ ይቀሙ ነበር አለች። እናንተ ናችሁ ዘመድ የምትሉት እንጂ ዘመድ አይደሉም። እኔ እናቴን ዘመድ እኔ ማውቀው እናንተ አለች። ዛት ሚንስ እነ ዘሪሁን ራሱ ባዳ ነፊ ገፊ ሰፊዎች ነበሩ ነው ማለት። እዚህ ጋር ያዙት። ዘሪሁን ጋር ከመምጣታችን በፊት እነ ሙክታር መጥተው የሚቀሙትና አድረው የሚሄዱት እኔ የእናቴን ዘመድ አላውቅም ወይ? እናንተ ነው እንኳን ይዛችሁ የምትመጡት ማለት ልጆቿ ራሱ ወንድ ቤት ይዘው አምጥተው ሲያድሩ ዝም ትል ነበር ማለት። ዛት ሚንስ ሰቀጫን እናት ነበረች ማለት ነው።
እነሱ ሲነፉ ጣት እንትን ጥጥ ጆሮስ ወሽቃ ወይ በኩርቱ ወይ በምን ለጥፋ እንደምታድር አላውቅም ትተኛ ነበር ማለት ነው። የእናቴ ዘመዶችን ያላውቃቸውም ወይ እናቴ ዘመድ እኮ አይደሉም ነው ከልጁ ገባችሁ? አይደሉም እናንተ ነው እኮ የምታመጧቸው። ዘመድ ነው ትላላችሁ እንጂ እኔ እናቴን ዘመዶች አላውቅም ወይ አለች። ዛትሜስ እነ ሙክታርና እነ ምናምን የሚያመጧቸው እነሱ ነው። እዛ ሲያድሩ ትፈቅድ ነበር ማለት ነው። ተከርቸም ዝጉብኝ ፋሚሊ ማለት ነው። አሁን ደግሞ የዘሪሁንን ታሪክ አዳምጡ። ሁይዝ ዘሪሁን አስቴርን ማን ገደላ ትላለች ዝጋ ፈልጊ ማወቅ እንፈልጋለን። ምንድነው የምትፈልጊው? አስታውሽና ማይ አንዴ በጠየቀችሽ ጥያቄ ምላሽ ሰጣታለሽ። እሷ ስም ጠርታ እከሌ ከሌ መጣ እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆነ አላውቅም ነበር። አሁን እየሰማው ነው አክቹሊ ያ እናንተ እኮ ናችሁ ይዛቻቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። አያችሁ እኔ ነኝ የማውቃቸው እናንተን የምታመጧቸው። ዛት ሚንስ እኔ እናቴን ዘመዶች አውቃቸዋለሁ። ዘመዴ አይደሉም ነው የምትለው። ገባችሁ? እሺ ይሄ ይቅር። ሌላ ጥያቄ አሁን ሂዱበት ስሙት። ስለነሱ ራሱ ገብቷችኋል። አሁን ትርጉሙ አይገባችሁም እኮ እናንተ አማርኛ ራሱ አይገባችሁ። እኔ ነኝ የማስረዳችሁ። እሪ በል ጎንደር ማለት እዚህ ጋር ከሐረር አማርኛ አስተማሪ መጣ። አምነህም ፈለክም አልፈለክም ትቀበላታለች ነገር። እኔ እያስተማርኳችሁ እኔ ማላውቀው ዘመድ አለን እንዴ? እናት ማማ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅ ጋይስ ዘሪሁን ሲባል ከንፈሯ እንደዚህ ድርቅ ብሎ አለች። እኔ እኮ ተብተብ ስለሌለው ኮፒ ሊንክ በደም ስለሌለው ቪዲዮ ካሳየው ያ እንዳያወጣኝ ፈርቼ ነው። ለምን ረጅም ሰዓት ይዋት ድንግጥ ብላ እንዴት እንደቆመ ይዋት ድንግጥ ብላ አፏ ድርቅ አለ። ስለ ዘሪሁን ማን ነው? የቲያትር ታይትል ነው እንዳው መሆን ያለበት። የቲያትር ዋናው ርዕስ ነው መሆን ያለበት። እዚህ ጋር ስሙ። እሺ ዘሪሁን ማን ነው? እሺን ይፈልጋሉ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻቸዋለሁ አግኝቻ። ዘሪሁን ልጅሽን ይፈልጋል ብለሽ ይፈልግሻል እንኮ ብለሽን ያናገርሽ ከዛ በኋላ ግን መርፌና ክር ሆነሽ አየውሽ። ያ የዝምድና አቆጣጠር ነው ወይ በእናንተ ቄ አለቻት። አብረሽ የሆነ ነገር ስታረጊ አይቼሻለሁ እጅ ከፍንጅ ዛሴት ያቻለው እሱ መልሽልኝ። ከዛ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር ላይክ ያ አውዝ ብላ ምን ሸይጣን አስተፍሩላ ላዚም እግዚኦ ማርና ክርስቶስ ግራራይሶ ምንድን ያለችው? በጆሮዬ ስትንፎጫፈጩ እሰማ ነበረ። ዘሪሁን ማን ነው? ዘሪሁን ማለት የልጇ ኩያ ነው። ጂጂ ኪያ ታሪክ ተደገመ። ዩሲ እኔ እሰማችሁ ነበረ በጆሮ ፎጭ ሲል ገባችሁ? ያ ፎጭ ቆጭ ምናምን ሲል ቆጮ ራሱ የሚፋቅ ይመስለኝ ነበረ ነው። እኔ እኮ በጨዋ ቤተሰብ አጠገባችሁ ካለ እንዳትሳቀቁ ነው እንደዚህ የሆነ ነገር የሚጨምርበት ስለምግብ የምግብ ዝርዝር ማስመስለው ቤተሰብ ልጅ ካለ እንዳትሳቀቁ ብዬ ነው። ግን ገብቷቸዋል። ዘ ፖይንት ኢዝ ገብቷቸዋል። ታሪክ ተደገመ። የጂጂ ፋሚሊ ከፍፄ ጋር ፍፄ ከሚባለው ጋር እንደዚህ ፎጭ ስትል ወፍጮ ቤት እየመሰላት ዝናብ እየዘነበ እየመሰላት ሳምሪ ትተኛ ነበር። ስሙ እዚህ ጋር ወደኋላ መለስኩት ሰስፔንስ ስለሆነ ታሪኩ ታደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔሽ ምን እንደምትፈልጊ ማወቅ እንፈልግ ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ ለመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛ በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ብለሽ ጠየቅሽ። ከዛ ምን እናደርግ ነበር? ሲግልጽ አድርግ የተናገርሽ ነው። ግልጽ ማድረግ አያስፈልግም።
ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻቸዋለሁ፣ አግኝቻቸዋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ የተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሀሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛ በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻል። አወይ ዘመን ጠፋ መተማመን፣ ጊዜው ከፋ ሰውም ከፋ መተማመን ጠፋ። ነገር እንደ ጥሬ የትም ቦታ ተዝራ ካፌ የሚለቅም በስቷል የሰው ዶሮ በስቷል። ተጠና አርገ ጠጋ ጠጋ ይሄ ከፊት መሆን ብዙ አልተለመደም። አድልጦ እንዳይጥል ኋላ እንዳትቀደም አንዳንዴ ይላል። አልገባ እንደሆነ የዚህ ነገር ምስጢር የሆነ ጠርጥር አናና ሰሳ በለሳ ሾሞ ሀልማታ ሊሽርማት ጠርጥሪያን ጊዜ ብዙ ማተመን በግ እንዳትሆን በፍየል ዘመን። ጭራሽ ፋኒን ከሚያክል ልጅ አርግዛ ነበር። ይፈልግሻል ለልጇ ስትላት የነበረትን ወንድ አብራ ተኝታ እንደዚህ ክር እና መርፌ ሆና አይታ ድምፅ ሰምታ አርግዛ ጭራሽ እሷ ደግሞ ስለሱ ማሰብ ስትጀምር ምን አባሽ አርገሽ እንዳትደውይላት ብላ እንደገና እንዳትደውይ ድሮ ይፈልግሻል ስትላት ነበር። ይሄንን ነው እናት ለምን ትሙት አቀርቅራት ሂዳ ጎንብሳ ከዘራ ብቻ ስጧት እንዳትወድቅ ምናምን ወሬ የምታወሩት ማለት ነው። እንደዚህ አይነት ወሬ እየተወራ ነው። እናት እንዴት ትደረጋለች እንዴ? የእናት ወሬ ነው እያወራች ያለችው። የእናት ተግባር ነው እየተገበረች ያለችው። አሁን ጥያቄያችን የተረገዘው ልጅ የት ደረሰ? አስወርዳ ማጥሚት ሲያስፈልጋት አሁን የአጥሚትም ላኪ ተብላለች። እቺ አሁን አረብ ሀገር ያለችው ልጅ እንደገና ለዚህ ሁላ ለማስወረጃ ሁላ ለሙቅ ሁላ ለመርፌ ሁላ ላኪ ተብላ ከዛ ልጅቷን ቅስሟ እንደገና ትሰብራለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትች ይሄን ነገር ግን አሁን ጀግመሽዋል። አሁን ረህመት ይሄ የሚያውቁት ሰው አያችሁ። አሁን ደግሞ ረህመት የሚባል ከሌላ ሰው ጋር እንደገና እየተሸንኳሸከች ነው። ታናናሾቿ ደግሞ ይሄን ነገር እያዩ ነው እንደገና። እቺ ቦታ እንዲገባችሁ አንድ ጊዜ እስቲ አስገቡት፣ ወደ ቀልባችሁ አስገቡት። እናት እንደዚህ ይባላል ምናምን የምትሉ ሰዎች አንድ ጊዜ አሰቡት። ቲንክቱ አሁን ከአቢባ ከዚህ በኋላ ምን ልትጠይቂ? እናት እንዴት ትባላለች? በእና ጭብንም ማረግሽ አቢባ አለ። በሱ ምክንያት የምትጣያቸው ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ። ለዛሬው ሲከርምሽ ዶክተር አብይ ነው ያስታወስኩት። ዶክተር አብይ ቤተ መንግስት በስንት ሚሊዮን እየገነባ ነው ሲሉ ዶክተር አብይ ፓርላማ ላይ በስንት ሚሊዮን አይደለም በቢሊዮን ነው ብሎ ጨመረላቸው። ይገባል። አንድ ጊዜኛ ግሩፕ ውስጥ ጭራሽ ጨመረላቸው ዶክተር አብይ። አይታችሁ ከሆነ ያኔ አስቆይ ነበር። ያሳቀኝ ከውጋ ወሰላችሁ። እኛ ግሩፕ ውስጥ የሆኑ ልጆች ሁለቱ በጣም ተጣሉ። ሁሉ ቀን ይጣላሉ። ግን ምን ሆናችሁ ነው አልኳቸው። ሁሉ ቀን
አብሮ ሲገቡ አንቺ ዝም በይ አልሰማሽ ምናምን እና አብራችሁ ገብታችሁ አልሰማም ማለት አትችሉም። ግን ምን ሆናችሁ ነው ስላቸው ሄለን ባለፈው ግማታም ብላ ሰድባኝ ሄደች አለች። እንዴ ለምን እንደዚህ ብለ ሰደብሻት ስንላት ሄለን እውነት እኔ ግማታም አላልኳትም አለች። ታዲያ ምን ብለሻል ነው ስንላት ጥንባታም ያልኳት አትልም። እድሜ ልክ የምስቅበት ነገር ነው። በነገራችን ላይ እድሜ ልክ የምስቅበት ነገር ደግሞ እኮ ጥሩ ነገር ልታወራ መስሎኝ ነበር እኮ ትትናዋ አጀማመሯ። ሄሊ እኔ እንደዚህ ያላልኩ ማለሽ ምን ብለሻል ነው ታዲያ? ግሩፕ ሆናችሁ እኮ እንደዚህ አንዱ አላወራም አንቺ አታውሪ ማለት አትችሉም ወይንም እንዳገቡ ስል ሄሊ እኔ ግማታም አላልኳትም ማለች ጥንባታም ነው ያልኳት አትልም ጭራሽ። ሁሌ ነው ያስቀኝ የኛ ግሩፕ የዩቲዩብ ልጆች ማለት ጭራሽ ዛሬውን ብቻ ነው እንደ ገረምሽ አለቻት። ማንን ኡስማን ያለችው? ኡስማንም እኮ ይመጣል ያለችው የምን ዛሬው ነው? ኡስማንም አለቻት እኮ እሱም ይመጣል። This generation is damage. የሆነት ዳሜጅ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት በጣም ምን ነው የምትፈልጊው? በዚህ ካወራን መሆን አለበት ነው። በዚህ ካወራን ያሳፍራል እንጂ እኛ ወደ አስተማሪ ሆነ አያሳፍርም። ይዋት እንዳውም ልጅቷ ምን ትላልታለች? ማሚ በእንደዚህ አይነት ነገር ብዙ ነገር ካወራን ይሄ ህይወት ለሰው አስተማሪ አይደለም፣ ብንተው ይሻላል። ማሚ ምንድነው የምትፈልጊው እያለቻት አያችሁ። አስተማሪ አይደለም ኖ አስተማሪ ነው ይቀጥል ትላታለች። አያችሁ ልጅቷ እናትየውም እንደምትል አስተማሪ ነው ይውጣ። ግራ ገብቷት ድንግጥ ብላ ነው ታይ ከዚህ ነገር ሰው ማንንም ያስተማሪ ነው ይነገር። እውነት ንገሩና ስሚያ አያሳፍርም። እንናገር ካልሽማ ትናገሪያ ትላታለች። ራስሽን እንደ ጀመርሽ አሳ ጎርጓሪ ሻርክ ያወጣል ማለት እዚህ ጋር የእናንተ አሳ ጎርጓሪ ብዙ ኮንዶም ነው ሰብስባችሁ የወጣችሁት። ብዙ የተፈዳዳ አዳዲስ አሮጌ ሻጩን ሁላ ነው ያወጣችሁት እኮ። እንደዚህ የምን አሳ ነው የምትጎርጉሩት? አወጣችሁት እኮ። ያወጣሽው ደግሞ አንቺ እናትየዋ ነሽ። ስም ትጥራና ትናገር ብለሽ እንድትጠራ ሀቢባን አልሻት። ጥሪሽ እንደሷ አለች ጠራችላት። ዘሴት ሌላዎችንም ከደገምን ይሄ ሰው የሚያስተምር አይደለም። ማሚታይ ይሄ ነገር ምንድነው የምትፈልጊው? ፖይንቷ ምንድነው ብላ ጠይቀቻት እኮ ሀቢባ ጠይቃት ምን ነገር። ምክንያቱም ይሄን ከጠይቀቻት ይቋጫል ነገር። መቋጨት የለበት መራዘም አለበት እንዴ። በአንድ ሰዓት ቶፒክ ሊቋጭ እንዴ? 8 ሰዓት ምን እንሰራለን? ቢያንስ 8 ሰዓት ሊወራበት ይገባል። እነሱ ከወጡ በኋላ ሌላ ሰው ደግሞ እየገባ አስተያየት መስጠት አለበት። ዛሴት እኔና አንቺ እናውቀዋለን። ኮንተንት ምንድነው መሰለኝ ማማ እኔ ማውቅ ፈልገው አስተካኪ እና ቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ማለት አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላወራለች። እሺ አፋፌን ነው የምትለኝ። እሺ ያው እድሉን ሰጠች እንዴ አዳምጥና እኔም አዳምጥሻለሁ አይደለ? ጻጽጌ ሰምትሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጪ። ከነገሮች ለማምለጥ ውሸትን እያነሱ መለጠፍ አሁን የምትይው ነገር ካደረኩ ጎልሽሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነከር ያገባሁት 5ቱም ከአንድ ወንድ የወለድኳቸው ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮሜንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሻቸዋለሁ ካሉ መግባትና
ሁሉም የራሱን ቢነግርሽ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት፣ ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ ሰሽኛል? በሞት እኔ በሞት ምን ትጠቀሚያለሽ? ተዋት። ይኸው ልጆቹን ጻፉ ኑና ተናገሩ እያለቻቸው ነው። እቺ ልጅ አሁን አረብ ሀገር ነው ያለችው። ልጆቹ እሷ ጋር ነው ያሉት። ለመናገር እንደዚህ እንትን ካሉ ሁሉም ሰው እንደ ልጆቹ እንዴት ታደርጋለሽ? እንደውም የምታስጠጋት የነበረችው ሄለ የምትባለው ባለትዳሯ ራሱ ልጆቹ ለምን አትፋችን ብላ ደውላ እሷንም ቀየረችብኝ አለች። እንደገና ምኑ ነው የምትቀይርባት? እዚህ ላይ ያየች ህፃናቶቹም ልጆቹም እንደዚህ ወንዶች ነው ይሄ ስቶሪ የሚያውቁት። የሆነ ወንድ ሲመጣ ማሚ ቤት አለች ሊሏቸው መስሏቸው የለችምና አለች የሚል መልስ ነው የሚያዘጋጁት። ገባችሁ? እኔ የእናቴ ወይ የአባቴ ሴት ወይ ወንድ ሲመጡ አለችና የለችም ለማለት እዚህ ምድር ላይ ነው የተፈጠርኩት። ልተዋት ንገሩኝ። እኔ ምን ልጆች እቤት ውስጥ ቁጭ ብለው ማጥናት የማይችሉ ከሆነ የማንም ውሃ ቀባይና ከሰላ ቀባይ ከሆኑ this is life። ይሄንን በእንደዚህ አይነት አስተዳደግ ውስጥ ኖሮ ነው ታዲያ እኔ እናት ነኝ የምትለው ተበድያለሁ የሚባለው? ግን እኮ እናቴ ናት እስቲ ልኮ እያልኩ እህቶቼን ምረዶ ለእናቴ ብዬ ነው ለአባቴም ብዬ ነው የነሱን ገበና ላለመውጣት ከቨር እያደረኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር ያቅተኝ። ግን አሁንም እየሰራሁኝ ለነገ ስራ አጨነቃለሁ። ይወት ጋይስ ለኔ ምን አደረግሽልኝ ትላታለች። ስሙ ጋይስ የነሱን ኃላፊነት እኔ እየተወጣው ነው ስትል ምን እንዳለች ለኔ ምን አደረግሽልኝ? አውዝ ብላ ምን ሸይጣን ይወት እዚህ ጋር ስሟት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት እስቲ ልኮ ወደ ኋላ መልሼው ነው። እሺ ስሙት እዚህ ጋር ለኔ አሁን ምን አደረግሽልኝ ትላታለች። የእናንተን ዕዳ እኔ ተሸክሜ ለትዳር እንደ ሰው ሳሊዝ እየረዳው ስትላት ለኔ ምን አደረግሽልኝ? የወለድሻቸው ልጆች መጠበቅ ይሄ ኃላፊነት እየረዳችሽ አይደለ? ዕዳ አለባት እንዴ? እህቶቼን ምረዶ ለእናቴ ብዬ ነው ለአባቴም ብዬ ነው የነሱን ገበና ላለመውጣት ከቨር እያደረኩ ያሉት እንጂ አሁን እዚህ ጋር ስሟት ለኔ ምን አደረግሽልኝ ትላታለች። ስሟት። እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር ያቅተኝ። ግን አሁንም እየሰራሁኝ ለኔ ምን አደረግሽልኝ? አያችሁ ለኔ ምን አደረግሽልኝ? ጋይስ ሺ ኢዝ ኦኬ። ልክ ናት ጋይስ ወልደሽው ልክ ናት ጋይስ። ቶፒኩ እንዳይራዘም ነው እንጂ ብዙ መልስልህ ነበር ለዚህ መልስ። ግን ይሄ ቪዲዮ ራሱ ስለረዘመ ሰው ኮሜንት መስጠት ስለሚፈልግ ለእናንተ እድል ልስጥ ብዬ። እቺ በዴናት እቺ እናት አይደለች በዴናት እከካ ለነገ ስራ አጨነቃለሁኝ እኔ። ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴ ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምትሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ ሕክምና ተምረሻል? ሕክምና ስለተማርሽ ነው የምትቀሚው? እግዚአብሔር ድሮ አባትሽ ያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አትደውልለትም። የትነካልለውም ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለዚህ አይደለም እናውራ ከተባለ ሰውየውን ካልደበደባችሁት ነው የምትለው። ሰውየው የስኳር በሽተኛ ሆኖ ሆዱ ላይ መርፌ እየወጋ ነው የሚኖረው አለች ስትላት፣ ዛሬም ለሱ ነው የምታዝነው። ከሱ ታዲያ አንቺ አትሻይም እንደ እህቴ? ከሱ አንቺ አትሻይም?
ቢያንስ ሆድሽ ላይ የምትጠቀጥቂው መርፌ የለሽም ራይት? አረቅ ቅንቅናም ነሽ። እናቴ ትሙት ወይ የልብሽን እግዚአብሔር አይቶ ነው እንደዚህ ቅንቅናም አድርጎ ያስቀርሽ። ኔትወርክ እንኳን ለማኝ ያረገሽና መዓዛ ጋር ሄደሽ ያየሽው ማለት ነው። መዓዛ ይላል የገባሽበት ስም። ሰውየው መርፌ እየተቀጠቀ ነው ሆዱ ላይ የሚተኛው ያለችሽ፣ አሁንም ለሱ ታዝናለች ያልሽ አንቺ አትሻይም ከሱ እህቴ። ቢያንስ እኮ አንቺ እንትን አይደለሽ ጤና አለሽ ራይት? ኧረ እናቴ ትሙት በሽታ አለበሽ። ልክ ፊራ የውሸት በሽታ እንዳለበት አንቺ ደግሞ የቅናት በሽታ አለብሽ። ሃይ አሁን እኮ ያለነው አንድ አልጋ ላይ ነው እኮ የምትተኙት ከነ ኢሙ ጋር ከነራመት ጋር አይደል? እንዴት በነጋታው አብረሻቸዋለሽ? በነጋታው ወጥተሽ ልጆች እንደዚህ ሆነ ተብሎ ይባላል። እናትነት እንዳንቺ ከሆነ እኔ እናትነት አላደርገውም። እሺ እናት መቼም ማለት ነው። ለምን ድረስ ምክርሽ የመከርኩሽ ምክር ታውቂዋለሽ። ባለፈውም ተደዋውለን እና ስላልጋር ከልጆቹ ጋር ማታ ተኝተሽ ከአንድ ቤት አብረሽ ወጥተሽ እነሱን ቶፒክ ወይም ደግሞ ሚዲያ ላይ ማውራት ራሱ እንትን አይደለም። ማታ ነግሬሽ ለምኜሽ አልነበረም ወይ ስላት እሷ አልጋለንና አልጋ የለም። ለምን ጭድ ላይ አተኝም? ከፈለግሽ አድረሽ ተኝተሽ ነው ያለችሽ። አንድ ቤት አድራችሁ ማታ ሚዲያ ላይ ወጥተሽ ወይም ደግሞ በጠዋቱ ሚዲያ ላይ ወጥተሽ ልጆቼ እንደዚህ ያረጉኝ ለማለት ግን እንዴት አይምሮሽ ፈቀደልሽ ነው ያለችሽ። አልጋለን ምናምን ቁሙልኝ። ድሮም ጅራሬ አልጋ የሚለው ስም ነው አይምሮ ላይ ጆሮ ሲሰማ እዛ ላይ ፍሪዝ ታደርጋላችሁ። ድሮም የአልጋ ቀለብተኛ ምናምን አልጋ የሚባል ነገር ብቻ ነው አይምሮአችሁ ላይ ረጅም ሰዓት የሚቆጠረው። ባለጌ ስለምን እንደምትወይ እኛ አልጋለን ወይ አረፍ ህይወት ተናገር። እኛ አልጋለን ፍራሽም እኮ የለንም። አንድ ፍራሽ ምን ነው እዚህ ላይ ፍሪዝ አደረግሽ? አንድ ቤት ተኝታችሁ ጠዋት ከነሱ ጋር ተነስተሽ እነሱ ሞቀስ እንዴት ህሊናሽ ፈቀደን ያለችው። አንድ ቤትም አንድ አልጋም ያው ነው። አሁን አንቺ አልጋ አለን ምናምን ነገር ካልጋ ላይ ነበር መገፍተር